አስተውላችኋል ግን እንዴት ለማዳ እንስሳዎች እንዳደረጉን? ማህበረሰቡ፣ ፊልሞቻችን፣ አስተምህሮቶቻችን ዋሽተውናል። ጨዋ፣ ለስለስ፣ ታዛዥ፣ ጭምት ወንድ ለትዳር ተመራጭ ነው ብለው ሴቶች በእነዚህ አይነት ወንዶች ይሳባሉ ብለው አይምሯችን ላይ ቀርጾታል። ግን ማህበረሰባችን እንዲህ ቢያሳስበንም ሳይኮሎጂና ባዮሎጂ ግን ተቃራኒውን ይናገራል። ሴቶች ጭምቱን፣ ጨዋውን እንዲሁም ልስልስ ወንድ በእነሱ ዘንድ የሚመረጠው በቀላሉ ለመቆጣጠር እንዲቻላት ብቻ ነው። የትም ዘላ መታ ጃጅ ሳያደርግ ስለሚቀበላት እንዲሁም ረዘም ላለ ጊዜ የሚጦራት ወንድ ስታገኝ ብቻ ነው እንደዚህ አይነት ጨዋ ወንድ ላይ የምታርፈው። አስተውላችኋል? በወጣትነቷ እንደ ልቧ ትዘላለች። ከዱርዬዎቹ ወይም ከባድ ቦይሶች ጋር እንደ ልቧ ትዘላለች። እድሜዋ ሲሸሽና መልኳ እንደሚደበዝዝ ሲገባት ፈዛዛውን ታገባዋለች። ይገርማችኋል? እነዚህ ጨዋ ተብሎ የሚጠሩት ወንዶች በእነዚህ ሴቶች ይመረጣሉ። ምክንያቱም በቀላሉ ይገመታሉ፣ በቀላሉ ይያዛሉ። አማራጭ ስላጣች እንጂ ባድ ቦይሶችን ነው የምትመርጠው። ግን ለምንድን ነው ሴቶች በባድ ቦይሶች የሚሳቡት? በስተመጨረሻ ጨዋ ወንዶችን የሚያገቡት? በዚህ ቪዲዮ መጨረሻ ይህን ምስጢር መጣቂ ይሆናል። እናም ማስተውል፣ የሚፈለገው እንደ ባድ ቦይ መሆን መቻል እንጂ ባድ ቦይ መሆን አይፈለግም። ነገር ግን ባድ ቦይ መሆን ካፓሲቲ ሊኖርህ ይገባል። የዚህ ቪዲዮ ሐሳብ ይህን ያስረዳል። ባድ ቦይ መሆን መቻል ጉብዝና ነው። ባድ ቦይ ሆኖ መቅረት ግን ሞኝነት ነው። ከጊዜያት በኋላ ታረጃለህ፣ ፈላጊ አይኖርህም። አተራማሽ ሆነ መቅረት ፌሊየር ነው። ግን አተራማሽ የመሆን ብቃቱ ካለ የፈለካትን የተመኛሃትን ሴት የራስ አድርገህ ታስቀራለህ። በሪሌሽንሺፕ ላይ የግድ ባድ ቦይ መሆን ይመቻል ካፓሲቲ ሊኖርህ ይገባል። ጨዋ ሰው ልትሆን እኮ ትችላለህ፣ ግን የግድ ባድ ቦይ መሆን መቻል አለብህ የተሳካ ሪሌሽንሺፕ እንዲኖርህ። አንድ ምሳሌ ልንገራችሁ። ቀደምት ግብፃውያን አዞን እንደ ቅዱስ እንስሳ ነው የሚቆጥሩት። እኛ ሀበሾች እንዲሁም ቀደምት ግሪካውያን አዞን እንደ መጥፎ ሰይጣን እንደሆነ እንስሳ ነው የምንቆጥረው። የእውነት ስለ አዞ ያጠናችሁ እንደሆነ የእውነትም ያ እንስሳ እንደምታስቡት መጥፎ ሰይጣን አይደለም። አንድ የሚባል ቃል አለ አፋችን ላይ የማይጠፋ የአዞ እንባ የሚባል ነገር። አንድ ሰው እያስመሰለ ሲያለቅስ ግን ሰምታችሁ የምታውቁ አይመስለኝም። አዞ ያለቅሳል። የሚያለቅሰውም እንስሳዎችን አድኖ ሲበላ ነው። ይታያችሁ፣ የአውሬ በአደንና ጭካኔ ላይ ጎበዝ ቢሆንም እንኳን እነዛን እንስሳዎች ሲበላቸው ያዝንላቸዋል፣ አልፎም ያለቅስላቸዋል። ይህ ነገር እውነት ነው። ሳይንስ አዞ በሚያድንበት ጊዜ መንጋጋውን ያታግላል። በአየር ፕሬሸር ምክንያት እጢዎቹ እንባን እንዲያመነጭ ያደርገዋል። ለዚህም አዞ እያነባ ይመስላል። ሳይንሱን ዘወር እናድርገው እና አፈ ታሪኩን እናጠናክር እስኪ። ይህ እንስሳ የሚያድነው የግድ ስለሆነበት ነው። መብላትና መኖር ስላለበት እንጂ መጥፎ ስለሆነ አይደለም። ሊያሰቃያቸው ስለፈለገ አይደለም። ኢቭን እየገደላቸውም እንኳን ያነባላቸዋል፣ ያለቅስላቸዋል። ሌሎችና መሰል ብዙ ነገራቶች አሉ። ስለዚህ ፍጥረት ጠልቃችሁ ስትመራመሩ ለምን እነዛ የጥንት ግብፃውያን አዞዎችን ቅዱስ ፍጥረት እንደሚሉ ትረዳላችሁ። አንዳንዴ በህይወት ውስጥ የግድ መጥፎ ሁኔታ ውስጥ የምታልፍበት ጊዜ ይመጣል። እንዲሁም መጥፎ ነገሮችን ማድረግ የግድ ሊኖርብህ ይችላል። ውስጥ ግን እያነባ ነው። ውስጥ ግን ያሳምማል። ያም ነገር መጥፎ ሰው አያስብልህም። ጦረኞች ተመሳሳይ ነገርን ያደርጋሉ። ታላላቅ ሰዎች ይህን መንገድ አልፈውታል። በዚህ ሰዓት ላይ እንደ አዞ መሆን ያስፈልጋል። ከላይ ጥይት የማይበሳው ቆዳ እንዲሁም ደግሞ በልብህ መልካምነት ሊኖር ይገባል። ባድ ቦይ ወይም ያን ሴት አዳኝ መሆን መቻል አለብህ። በልብህ ደግሞ መልካሙን ሰው መግደል የለብህም። ታቆየውና ልታስቀምጠው ይገባል። አሁንም እደግመዋለሁ፣ ባድ ቦይ መሆን መቻልህን እንጂ ባድ ቦይ እንድትሆን አይፈለግም። እኚህ 7 ነገሮች የባድ ቦይ መገለጫዎች ናቸው። እነዚህን የባድ ቦዮች አጨዋወት ስትራቴጂ ተጠቀም። ታዳኝህን አጥምደህ ያዝ። አንደኛ፣ ጉረኛው እንዳይመቸኝም ጉራ በጣም ነው የምጠላው ትላለች። እንዲህ ስትልም ሰምተዋታል። ውሸት አመራት። ጉራ በጣም ነው የምትወደው። ውስጥ ለውስጡን በጣም ነው የሚመቻት። ባድ ቦዮች በዚህ ነገር ተክነውበታል። እንዴት መጎረር እንዳለባቸው ያውቃሉ። ይገርማል። ጉራ ስትጎረር ያቺ ሴት ያለ ማቋረጥ ስላንተ እንድታስብ ነው የምታደርጋት። ደግሞ እሷ የምትሸወደው እዚህ ጋር ነው። ስላንተ ስታስብ የወደደች ይመስላታል። አየህ ጉራ ምን ያህል ፓወር እንዳለው። ግን ልብ በል፣ በገንዘብ አትጎረር። ለምን መሰለ? በገንዘብ ልትገዛት እያሰብክ እንደሆነ ነው የምትረዳው።
እናም ትንቃለች። ለምን? ለራሷ ቦታ ስላላት። በገንዘብ ጎርረ ያቺ ሴት ከቀናች ብራዘር የተሳሳተ ሰው ነው ያጠመድከው። ጉራ ከጎረርክ ባለ ማንነት ባለ ችሎታ ይሁን አይነስ አይብዛ። ጉራ በጣም ትወዳለች። ለየት ብለህ ነው የምትታያት። ለራሱ ቦታ እንደሚሰጥ ወንድ ነው የምታየህ። ሁለተኛ አይገመቱም። ባድ ቦይስ አይገመቱም ማለትም አይጠበቁም። በነገራችን ላይ የማይጠበቅ ነገር ያጓጓናል። ጉጉት ደግሞ ያን ነገር እንድንወደው ያደርገናል። ለምሳሌ ተከታታይ ድራማዎች ላይ ይህን ሳይኮሎጂ ይጠቀሙታል። ቀጣይ ክፍል እንዳይገመት ይደረጋል። ተመልካችም በጉጉት ይከታተላል። ጉጉት ደግሞ ድራማው እንዲወደድ ያደርገዋል። ባድ ቦይሶች ይህን ነገር ይጠቀሙታል። አይገመቱም። በሚጠብቁበት ሰዓት አይደውሉም። ብዙ ቴክስት አያደርጉም። እቺ ሴት አይምሮዋ ላይ ጥያቄ ይፈጠራል። ይሄ ሰው ይፈልገኛል ወይስ አይፈልገኝም ትላለች። ብዙ ስታስብ ደግሞ እንደምትወደ ነው የሚሰማት። ባድ ቦዮች ይህን ነገር ይተገብሩታል። አውቀውትም ወይም ሳያውቁት እንድትገምትህ አታደርጋት። አጓጊ ትሆናለህ። በምትጠብቅ ቦታ አትገኝ። አያዝም ብላ ስታስብ ተያዝላት። ያስኩት ጨበጥኩት ብላ ስታስብ ደግሞ አትያዝላት። አጓጊ የማያሰለች ድራማን ትፈጥራለህና። ሶስተኛ መስመር ይተላለፋል። ባድ ቦዮች የሚባሉት ወንዶች ሴቶች ባወጡት ሕግ አይተዳደሩ። ሕጓን ይጥሰዋል። ይሄ ነገር ምንን ይፈጥራል መሰላችሁ? እንደማትፈራት የእሷ ቁጣ ለአንተ ምንም ማለት እንዳልሆነ ያሳያታል። እናም ደፋር ሰው እንደሆንክ ይታያታል። በነገራችን ላይ ባለፈው የተፈጠረው ልንገራችሁ። ሰርግ ነገር ነበር። ከአንድ ልጅ ጋር ማውራት ጀመረን። ልጅቷ በጣም ታምራለች። ወንዶች ይፈሯታል። አስፈሪ ሆነ አይደለም፣ ኃይለኛም ሆነ አይደለም፣ ግን ቆንጆ ስለሆነች። የመጨረሻ ጉራም አለባት። ከዛም ሰርጉ እየሄደ ነው። ተበላ፣ ተጠጣ፣ ተጨፈረ። እኔ ጭፈራ ላይ ጎበዝ አይደለሁምና አረፌ ተቀመጥኩኝ። ያቺ ጉረኛዋም ልጅ ተቀምጣለች። ሄድኩኝ፣ አጠገቧ ተቀመጥኩ። ማውራት መጫወት ጀመረን። ከ5 ደቂቃ በኋላ ለቀቃት። በቃ በጣም እየሳቀች ፈታ ብላ ማውራት መጫወት ጀመረች። ሁኔታው በጣም ደስ ይል ነበር። እናም በጣም ፍሪ ሆነች። በወሬያችን መሀል እቺ ጉረኛ ልጅ አንድ ነገር ተናገረች። ስለ ሪሌሽንሺፕ ማውራት ጀመርን። ልጅቷ በዚህ ጉዳይ ሲሪየስ እንደሆነች ነገረች። እኔ ከዚህ በፊት ሪሌሽንሺፕ ውስጥ ነበርኩ። ሪሌሽንሺፕን አይቼዋለሁ። አሁን ምንም ነገር አይመቸኝም እና ወንድ ቀና ብሎ አያየኝም። ወንድ ልጅ ደፍሮ ጉንጬን አይስመኝም ብላ ጎረረች። ያን ያህል እኔ ፊት አልሰጣቸውም አይነት ነገር አለች። ሰዎች ስለ ጉሯ ተናግሬ አልቻልኩም። አይደለም ወንድ ልጅ ቀርቦ ጉንጬ ሊሰመኝ ይቅርና ቀና ብሎ እንዳያየኝም አልፈቅድለትም አይነት ነገር አለች። የማየትም ድፍረት የለውም አይነት ነገር ብላ ወራች። እንደዛ ስትል እኔም የምጠጣውን መጠጥ ጠረጴዛው ላይ አስቀመጥኩት። ምክንያቱም በኋላ ላይ መጠጥ አደፋፍሮ ነው ይዛምከኝ እንዳትለኝ። ሁለተኛ ነገር ደግሞ የኔን ድል አሸናፊነት መጠጥ እንዲሰርቀኝ ስላልፈለግኩ። ከዛም ኖርማል እያወራን ለ20 ደቂቃ ቆየን። እንዳልሰከርኩ ሞቅ እንዳላለኝ በደንብ አሳየዋት። ከዛም ለምን ንፋስ አንቀበልም ብዬ ወደ ውጭ ይዣት ወጣ። ከዛም የሆነ ጥግ ወስጄ ረጋ ብዬ ሳምኳት። አላስገደድኳትም፣ አልታገልኳትም። ቀስ አድርጌ ሳምኳት። እያየች ደግሞ ጉንጯን አይደለም እዚህ ጋር ይሰመርበት እዛ ቦታ ላይ ሳምኳት። ከዛም ቀጥዬ እንዲህ ብዬ ተናገርኩ። ይኸው እኔ መሳም እችላለሁ አልኳት። እመኑኝ ምንም አላደረገችም። ሳቀች፣ አፈረች፣ ተሽኮረመመች። ከዛም እዛው ትንሽ ንፋስ ተቀባብለን ወደ ሰርጉ ተመለስን። እንዲህም አለችኝ፣ ታውቃለህ ግን አንዳንድ አይነት ወንድ ገጥሞኝ አያውቅም አለችኝ። እኔም አውቃለሁ ወደፊትም እንደኔ አይነት ሰው እንደማይገጥምሽ እርግጠኛ ነኝ ብዬ መለስኩላት። እኔ ለህግ ጋር ታማጺ እንደሆንኩ አልገባትም። ለካ የዛምኳት ለአንድና አንድ ምክንያት ብቻ ነበር። እሱም የእሷን ህግ መጣስ እንደምችል ለማሳየት። ህግጋቶችን መጣስ አለብህ። ያሰመረችው ልጥስ ይገባሃል። ደፋር እንደሆንክ ያሳያታል። እንዳልፈራሃት በደንብ ነው የሚያሳያት። ትወደዋለች። ግን ልብ በል ህግ መጣስ ስል ክብሯን የሚነካ ነገር መሆን የለበትም። እሷን የሚያዋርድ ነገር ማድረግ የለብህም። ምክንያቱም እንድትጠላ ነው የሚያደርጋት። ህግጋቶችን ከጣስክ እንደኔ አለሳልሰህ አሳስቀህ ስበረው። ከዛ ምን ታመጫለሽ የሚል አይነት ፈገግታ ስጣት። አራተኛ ማረጋገጫን አይፈልጉም። ጨዋ የሚባሉት እነዛ ፈዛዛ ወንዶች አፈቅርሃለሁ የሚባሉትን ነገሮች ከእሷ መስማትን ያጓጓቸዋል። ሁልጊዜ እንደሚፈቀሩ እንዲረጋገጥላቸው ይጠብቃሉ። ለዚህም ይለምኗታል፣ ይለማመጧታል። ባድ ቦይ የሚባሉት ወንዶች ደግሞ የእሷ አፈቅርሃለሁ ያን ያህል አያጓጓቸውም። አይለምኗትም፣ አብዝተው ትኩረት አይሰጧትም፣ አንቀጽ የሚያክል ቴክስት አይጽፉላትም። ግን
በዚህኛው ወንድ ትሳባለህ። ያኛውን በራሱ እንደማይተማመን ወንድ አድርጋ ነው የምትቆጥረው። አትለምናት፣ ትለምናለች። አትከተላት፣ ትከተላለች። ማትለምናት መስሎ ከተሰማት የምታጣ ይመስላታል። አንተን ለማቆየት ወደ አንተ ትመጣለች። 5ኛ አይለማመጡ። ጨዋ ወንድ ጥፋቷን አይቶ ይታገሳል። ባድ ቦይ የተባለው ሰው ግን መስመሩ ሲጣስበት ዝም አይላትም፣ አይለማመዳትም። ትቷት ለመሄድ ዝግጁ ነው። እናም ልብ በሉ፣ ምኑ ተወዳጅ እንደሆነ አላቅም፣ ግን ሴቶች ትቷቸው ለመሄድ ምንም የማይመስለው ወንድ በጣም ያሽቃብጣሉ። ምክንያቱም ብዙ ፈላጊ ያለው እና በራሱ ይተማመናል። የምትፈልገው ሴት አለች ብላ ስለምታስብ ትታት አትሄድ ይሆናል፣ ግን ትተህ መሄድ እንደምትችል እንዲሰማት አድርግ። ያኔ እንክብካቤዋ እንዴት እንደጨመረ ደውለህ ንገረኝ። 6ኛ ግጭት አይፈሩም። ጨዋ ወንዶች ግጭትን ለማራቅ ክብራቸውንም ቢሆን ይውጣሉ። ባድ ቦይስ ግን እንደዚያ አያደርጉም። ግጭትን አይፈሩም። ለመጋጨት ይነሳሉ። ራሱን ያስከብራል። ክብሩን ዋጥ አድርጎ አይቆምም። ይህ ነገር ሴቶች እንደሚያዩ ታውቃለህ። ፕሮቴክት እንደሚያደርግ እና ለራሱ ቦታ እንዳለ ወንድ ይቆጥረዋል። ይህ ነገር በጣም ይወዱታል። ግጭት እንደማትፈራ አሳያት። መነኝ ይሰራል። 7ኛ ሚስጥር። በነገራችን ላይ እኛ ሰዎች የማይገባን ነገር እናደንቃለን፣ እንወዳለን። እንዲሁም በሆነ ጊዜ አንድ የስዕል ጋላሪ ተጋብዤ ስዕሎችን የመጎብኘት እድል ገጥሞኝ ነበር። የሚያምር አብስትራክት ስዕል ተመለከትን። ከዛም ወደነዋል፣ ተደንቅናል፣ ተገርመናል። አልገባንም፣ ግን በጣም ያምራል። ከዛም የስዕሉን ባለቤት ጠርተን ስለ ስዕሉ እንዲያስረዳን ጠየቅ። ምክንያቱም ተመራምረን አልደረስንበትምና። ይገርማችኋል፣ ሰውየው መጥቶ ስለ ስዕሉ አንድ በአንድ አስረድ። አልዋሻችሁም፣ በአድናቆት ስንመለከት የነበርነው ሰዎች ወይ ለዚህ ነው እንዲህ አይነት የሚል ሪያክሽን የሰጠ ነው። እናም ትርጉሙ ከገባው በኋላ ከተረዳው በኋላ ማንም ሲደነቅ አልተመለከትንም። እርግጥ በአፋቸው ያምራል ጎበዝ ነው የሚል አይጠፉም፣ ግን ፊታቸው በደንብ ይመሰክራል። እና በስዕል አውደ ርዕዩ ቆይታዬ ውስብስብ ያሉ አብስትራክት ስዕሎች ትኩረት ያገኛሉ፣ ጥያቄን ይፈጥራሉ፣ ምርምርን ይፈጥራሉ። በግልጽ የተሳሉት ስዕሎች ግን ዝም ብሎ አይተዋቸው ነው የሚያልፉ። ለካ ይሄ ነገር ፒውር ሳይኮሎጂ ነው። እኛ ሰዎች የሚገባንን ነገር ይበልጥ ቦታ አንሰጥም። የማይገባንን የማንረዳውን ነገር ግን ስናደንቅ እንኖራለን። ሁሉ ከታወቀ ምንም አያስደንቅም፣ አያሳስብም። ይሄ እውነት ነው። በነገራችን ላይ ሴቶች የማይገባቸውን ወንዶች፣ ሚስጥራዊ የሆነን ወንድ በጣም ያደንቃሉ፣ ይፈልጋሉ። እነሱን ለማወቅ ይጓጓሉ፣ አይገባቸውም፣ ይጠይቃሉ፣ ይመረምሩታል። ከዛም በፍቅር ይወድቁለታል። ብልሃቱ እዚህ ጋር ነው። ብዙ አታውራ፣ ብዙ ስለ ራስህ አትናገር፣ ስለ ራስህ አታብራራ። የማትገመት ሰው ሁን፣ እንዲረዱህ አትጣጣር፣ በንግግርህ ለማስደመም አትሞክር። እንዲህ ማድረግ ሚስጥራዊ ያደርጋል። ባድ ቦይስ ሚስጥራዊ ሰዎች ናቸው። የዛሬ ቪዲዮ ይህን ይመስላል። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። የነገርኳችሁ ያስተማርኳችሁ የሴቶች መጫወቻ እንዳትሆኑ በማሰብ ነበር። ለጥሩ ነገር አውሉበት። የሰማችሁትን ነገር ባድ ቦይስ መሆን መቻል አለብህ። ባድ ቦይስ ሆነ መቅረት ግን ሞኝነት ነው። ምክንያቱም ይህን ነገር ታሪክን ያስተማረኝ ልጅ ያለው አተራማሽ መላቸውን ሰዎች አሁን ላይ የሚኖሩት ኑሮ በጣም ያስጠላል። ተጋብተው መኖር ከማይፈልጉ ሴቶች ልጅ ወርደው የበከተ ኑሮ እየኖሩ ነው። ራሳቸውን ጥለው የወረደ ህይወት ነው የሚኖሩት። ህይወታቸው አያጓጓም። እነዚህ ሰዎች ባድ ቦይስ ነበሩ፣ ግን ጥፋቱ እዚህ ጋር ነው። ባድ ቦይስ ሆነው ቀሩ። ይችንም ያችንም ሲያመላልሱ ባሉበት ቀሩ። የሚያረካ ህይወት የላቸውም ይመስለኛል። አንተም ከነሱ ትማራለህ። ባድ ቦይስ መሆን መቻልህ እንጂ ባድ ቦይስ ሆነ መቅረት አይፈልግም። ይሄ ሀበሻን አሰለው። ምንጊዜም ቢሆን እውነትና ምክንያታዊነት